በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አማስሩ ወሰኒው ለመጋቢት በዛቲ ዕለት ፈነወ እግዚአብሔር ለሚካኤል ሀበ በለዓም መሰግል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 12 በዚህች ዕለት ሚካኤልን እግዚአብሔር ወደ ጠንቋዩ በለዓም ላከው። እስራኤልንም ይረግማቸው ዘንድ ባላቅ በጠራው ጊዜ አህያው በሰው አንደበት እስከተናገረች ድረስ አስደነገጠው። መርገሙንም ወደ በረከት መለሰው። በአማላጅነቱም ለዘላለሙ እግዚአብሔር ይጠብቀን፣ አሜን። ሰላም እብል ለዘይቀድም ጾታሁ እምለቀውማት ነብሳት ለብሎ የመዋኤል ታይተ ክነፊሁ ሚካኤል ካህን ለመልእክተ ዲያቆን በአምሳሌው ይቅትል እድዋነ ነብሴ እሂዞ በእዴሁ ከመርእዮሙ ካልአን ይፍርሁ። ወበዛቲ ዕለት ከሆነ አስተርእዮተ ድንግልናሁ ለቅዱስ ወብፁዕ ድሜጥሮስ ሊቀ ጳጳሳት ዘእስክንድርያ ዘሙሂልቆሙ ለአበው ሊቃነ ጳጳሳት አሰርቶ ወክሌቱም። በዚህችም ዕለት የከበረና የተመሰገነ የእስክንድርያ ሊቀ ጳጳሳት ለአባቶች ሊቃነ ጳጳሳት 12ኛ ተሿሚ የሆነ ድሜጥሮስ ድንግልናው የተገለጠበት ሆነ። የመገለጡ ምክንያትም እንዲህ ነው። ከእርሱ በፊት ሊቀ ጳጳሳት ለነበረው ለቅዱስ ዮልያኖስ መንፈቀ ሌሊት በሆነ ጊዜ ከእግዚአብሔር የታዘዘ መልአክ ተገልጦለት አንተ ወደ ክብር ባለቤት ወደ ክርስቶስ ትሄዳለህ። የወይን ዘለላ ይዞ ነገ ወደ አንተ የሚገባ ሰው ከአንተ በኋላ ሊቀ ጳጳስ ሊሆን የሚገባው እርሱ ነው አለው። ማግስት በሆነ ጊዜም የከበረና የተመሰገነ ድሜጥሮስ የወይን ዘለላ ይዞ ወደ ከበረ አባ ዮልያኖስ ዘንድ ገባም። ቅዱስ ዮልያኖስም ያዘው። ከእኔ በኋላ ሊቀ ጳጳሳታችሁ እነሆ ብሎ ለሕዝብ አስረከባቸው። ስለ እርሱም የእግዚአብሔር መልአክ እንደገለጠለት ነገራቸው። አባ ዮልያኖስም ባረፈ ጊዜ በወንጌላዊ ማርቆስ ወንበር ላይ ሊቀ ጳጳሳት አድርገው ሾሙት። በወንጌላዊ ማርቆስ ወንበር ከእርሱ በቀር ሚስት ኑራው የተሾመ የለም። ሰይጣንም በሰዎች ልቡና አደረ፣ በእርሱ ላይም በመናገር የሚያሙት ሆኑ። ስለዚህም ነገር ከእግዚአብሔር የታዘዘ መልአክ ለቅዱስ ድሜጥሮስ ተገልጦ እንዲህ አለው፣ ከሕዝቡ የሚያሙሃሉና ከልባቸው ጥርጥር ልታረቅ ይገባሃል። ከሚስትህም ጋር ያለውን የገድልህን ምስጢር ልትገልጥላቸው ይገባሃል። አንተ ራስህን አድነህ በአንተ ምክንያት ሌሎች ይጠፉ ዘንድ አይገባህም። ቸር ጠባቂ ከሆንክስ ወገኖችን ለማዳን ታገል። ማግስት በሆነ ጊዜም ይህም መጋቢት 12 ቀን ነው። የቁርባንን ቅዳሴ ቀደሰ። ሕዝቡንም እንዲጠብቁ እንጂ ከቤተ ክርስቲያን እንዳይወጡ አዘዛቸው። ደግሞም እሳትን እንዲያነዱ አዘዛቸው። ወደ ሴቶች መቆሚያ አምልኮ ሚስቱን አስመጣት። ከሥራው የተነሳ ሕዝቡ ያደንቁ ነበር፣ ምን ሊሠራ እንደፈለገ አላወቁምና። ከዚህም በኋላ ቅዱስ ድሜጥሮስ ተነስቶ ተንቀሳቀሰ። ከእሳቱ መካከል ገብቶ በመቆም እሳቱ እየነደደ በውስጡ ጸለየም። ከእሳቱም ፍም በእጁ ዘግኖ በልብሰ ተክህኖ ላይ አኖረ። በእሳቱ ውስጥም ቁሞ ለረጅም ጊዜ ጸለየ። በልብሰ ተክህኖ ውስጥ ያለ እሳትም አይቀጣጠልም። ከዚህም በኋላ ሚስቱን ጠርቶ ያንን እሳት በመጎናጸፊያዋ ውስጥ ጨመረ። ረጅም ጸሎትንም ጸለየ። እሳቱም ከልብሶቻቸው ምንም አላቃጠለም። ሕዝቡም አድንቀው እግዚአብሔርን አመሰገኑ። ሕዝቡም ይህንን ሥራ በምን ምክንያት እንደሠራ ያስረዳቸው ዘንድ የከበረ ድሜጥሮስን ለመኑት። እርሱም ከሚስቱ ጋር ያለውን ገድሉን ገለጠላቸው። ያለ ውዴታው እርሷም ጋብቻን ሳትሻ እንዳጋቡት እንዲህም አለ። እነሆ በአንድነት እኛ 48 ዓመት ስንኖር በጋብቻ ሥርዓት ከተገናኘንበት ጊዜ ጀምሮ በአንድ አልጋ አንድ ልብስ ለብሰን እንተኛለን። ግን ወንዶች ሴቶችን በግብር እንደሚያውቋቸው ሴት እንደሆነች እንኳ አላውቃትም። በዚህ ሁሉ ዘመን በየሌሊቱ የእግዚአብሔር መልአክ ከሰማይ እየወረደ በክንፎቹ ይሸፍነናል። ይህንንም በዚህ ዘመን ከሰው ወገን ለማንም ከቶ አልገለጥሁም፣ ልገልጠውም ከቶ አልሻምና፣ ግን እናንተ ከበደል ትድኑ ዘንድ እርሱ እግዚአብሔር አዘዘኝ እንጂ አላቸው። ካዩትና ከሰሙት የተነሳ ሕዝቡ እጅግ አደነቁ፣ እግዚአብሔርንም አመሰገኑት። እርሱን ስለ ማማታቸውም የበደሉትን በደል ይቅር ይላቸው ዘንድ እያለቀሱ ቅዱስ ድሜጥሮስን ለመኑት። እርሱም ስህተታቸውን ይቅር ብሎ በጎ ሥራን ከሚጠላ ከሰይጣን እንጂ ከእናንተ አይደለምና አትዘኑ አላቸው። ከዚህም በኋላ ባረካቸው። ወደ ቤታቸው የሚገቡ ዘንድ በሰላም በፍቅር አሰናበታቸው። ከሊቀ ጳጳሳቱ ከቅዱስ ድሜጥሮስ ካዩት ታምራት የተነሳም እግዚአብሔርን እያመሰግን ወደ ቤታቸው ገቡ። ለእግዚአብሔርም ክብር ምስጋና ይሆን። በጸሎቱ የምትገኝ በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለድሜጥሮስ እንተ በእዴሁ ተጽሒፋ ሐሳበ አዝማን ዘድር ወለ ሃለፋ አርአየ ዮም ሃሌ ድንጋሌሁ በስምረተ አምላክ አልፋ አቁሮ እሳተ በኩፋሩ ወለብእሲቱ በአጽፋ ለለናፈቁ ሕዝብ ከመይኩን ተስፋ ወዛቲ ዕለት ካይበ ኮነ ሰማይተ መላዚ ዘማገረ ፍልስጤም
በዚህችም ዕለት ደግሞ ከፍልስጤም አገር መላዚ በሰማዕትነት አረፈ። ጸሎቱና በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለከ ሰማዕት መላዚ ዘምድረ ፍልስጤም ወልደ አግዓዚ ምህረተ ነዳያን ለቡ እንዘ ኢይሴዚ ከመታም ክረኒ ነአን አዛዚ ቅድመ ይዳደቀኒ ሊተ እደሞት አሃዚ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ አስሩ ሰለሱ ለመጋቢት በዛቲ ዕለት ኮኑ ሰማዕተ ቅዱሳን አርብዓ ሀራ ሰማይ በሀገረ ልብጠያ። ወበዛቲ ዕለት ካዕበ ያብዕሉ ሰብ ኦርቶዶክሳውያን ተዝካረ ስደቶሙ ለአብ መቃር ዘየዐቢ ወለመቃርዮስ እስክንድርያዊ። ወበዛቲ ዕለት ካዕበ አይረፈ አብ ቅዱስ ዲዮናስዮስ ሊቀ ጳጳሳት ዘሀገረ እስክንድርያ እምኍልቆሙ ለአበው ሊቃነ ጳጳሳት አሰርቱ ወአርባዕቱ። ወስብሐት ለእግዚአብሔር ኪያነኒ መሐረነ በጸሎተ ኩሎሙ ቅዱሳን ለዓለመ ዓለም አሜን። ዘአቅረብኩማ ኃይሌተ አዘኪሬ አእላፈ እምዕለተ ጸምዱከ ዘልፈ ለላነብብ ተወከፍ ዘንዴቴ መጽሐፈን ተረስከ እግዚኦ ጸሪቀ መበለት ኩፈ እምዕላብ ወበውላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕታት ጻድቃን መላእክት ጓን ደናግል አድዮ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካነ እስከ አረጋዊ ሊቅ ምንዑስ ሕፃን ለዘጸሐፈው በክርታስ ወለዛ ጸሐፎን ዘይደርስ ለዛ አንበቦ ለስተርጎሙ በልሳን አዲስ ወለዘሰማ ቃሉ በዝነ መንፈስ በጸሎተ እሙ ማርያም አረቂተ ኩሉም ባይስ ህቡራዊ መሐረነ ኢየሱስ ክርስቶስ ህቡራዊ መሐረነ ኢየሱስ ክርስቶስ ህቡራዊ መሐረነ ኢየሱስ ክርስቶስ ወይፈኑ ለነ ጸጋ መንፈስ ቅዱስ እምይእዜ ወእስከ ለዓለም ወእስከ ዳግም ጉባኤ አሜን። ቸሩ መድኃኔዓለም ረድኤቱን አይንሳን። ሀገራችን ቤተክርስቲያንን በሰላም ይጠብቅልን። ጥቂት ኃይለ ቃላትን እንነጋገርና እንጨርስ። ያው ነገ ንባቡ ረጅም ስለሆነ አይመችም። ለማዳመጥ ይመቻል፣ ለማንበብ ይመቻል። ሰዓት ግን ለማትረፍ አይመችም። ስለዚህ ከነገ በስቲያ ያለው የአባቶቻችን የቅዱሳን መቃርሳት በዓል አለ። ነገ የአባታችን ቅዱስ ድሜጥሮስ ተካሌ ወይም ዓመታዊ የተአምር በዓሉ አለ። ዛሬ አለፈው ዓርብ እንደነገርኳችሁ እናታችን ቅድስት ፎጢናና በቤተክርስቲያን በጣም ደገኛ ሰማዕት ቅዱስ ባስልዮስ በእውነቱ ብንረዳው በጣም ጥሩ የሚሆን ታሪክ ያለው ነው። ምንም ስንክሳር ላይ ያዳመጣችሁት እንዳለ ሆኖ ግን ያ በተደረገበት ዘመን ላይ ለምንድን ነው አባ አርሞን እነ አጋኒዮስ፣ አውንድሪዮስ፣ ብንድዮስ፣ ባስልዮስ የሚባሉ 4 አባቶች ላይ ያደረገው ነገር በዚህ ዘመን ብንመለከተው እና በዚህ ዘመን ቢደረግ ኑሮ በጣም መልካም ነበረ። ለሁሉም እንደ መነሻ ጥቆማ ዛሬ የቅድስት እናታችን ወንጌል ላይ የቅድስት ዮሐንስ ወንጌል ቢነበብ ወድ ነበረ። ግን ያው የቅድስት ፎጢና በዓል ወይም የሳምራዊቷ ቅድስት በዓል ብዙ አይታወቅም። ያው ግጻዌም ላይ የለም፣ ስንክሳርም ላይ የለም እና በእርግጥ የተነበበውም የማቴዎስ ወንጌል ምዕራፍ 18 ቁጥር 1 እስከ 12 ያለው ኃይለ ቃልም ግሩም ነው። ምስጢሩ ጥሩ ነው። ከውስጥ የተነገረበት ምክንያት ስላለው የሹመት ነገር ስለሆነ ባስልዮስን ሲሻ የተናገረው ምስባኩንም ሰምታችሁ ከሆነ ለቅዱስ ባስልዮስ ነው። ፍታ ሊተ እግዚኦ እስመ አንዘ በየዋቴ ያሐውር ብሎ ያለው በኋላ ለምን እንደዛ እንደተባለ እንነጋገራለን። ስለሱ ነው። ግን ዮሐንስ ወንጌል ምዕራፍ 4ን ዛሬ ሲሆን ሁላችንም ሁልጊዜ ወንጌል ብንጸልይ ጥሩ ነበረ። በተለይ ዮሐንስ ወንጌልን ብንጸልየው ጥሩ ነው እንደ መደበኛ ጸሎታችን እና የቅዱስ ዮሐንስ ወንጌል ምዕራፍ 4ን ዛሬ ማንበብ ማዳመጥ ይገባል እና ጥቂት ኃይለ ቃላትን አንብብላችሁ። መቼስ አንዳንድ ጊዜ ከሕይወታቸውም ትምህርት ለማግኘት ቅዱሳንን አንዳንዶቹን በተለይ እንደነ ቅዱስ ፎጢና ያሉትን ማወቅ እንዴት ያለ ጥሩ ነገር ነው። የቅዱስ ዮሐንስ ወንጌል ምዕራፍ 4 እንደዚህ ይላል። ጌታችን ኢየሱስ ከዮሐንስ ይልቅ ደቀ መዛሙርትን እንዳበዛና እንደሚያጠምቅ ፈሪሳውያን መስማታቸውን አወቀ። ነገር ግን ደቀ መዛሙርቱ እንጂ እርሱ ራሱ ጌታችን ኢየሱስ አላጠመቅም። የይሁዳን ምድር ትቶ ዳግመኛ ወደ ገሊላ ሄደ። በሰማርያ በኩልም ሲያልፍ ሳለ ያዕቆብ ለልጁ ለዮሴፍ በሰጠው በወይን ቦታ አቅራቢያ ወዳለችው ሲካር ወደምትባለው የሰማርያ ከተማ ደረሰ። አባቶቻችን አሁን ለምንድን ነው እንደዚህ ያለ? አሁን ጌታ እዛ ችግር እንደተፈጠረ በይሁዳ ሲያውቅ ወደ ገሊላ ለመሄድ በሰማርያ አለፈ ይላል። ይሁዳ ማለት ሀገረ ይሁዳ የሚባለው ደቡባዊ ክፍል ነው። ሰማርያ ማለት የእስራኤል ማዕከላዊ ክፍል ላይ የሚገኝ ነው።
ወደ ምስራቁ አቅጣጫ አድልቶ። ገሊላ ማለት ሰሜናዊ ክፍል ነው። አበው ምን ይላሉ? በአንዳንድ ጉዳዮች ላይ እልክ መጋባት እንደማይገባ ሲያስተምርን ጌታ መልኳም ሰርተን እንኳ ሰዎች እንደከፋቸው ስናውቅ አንዳንድ ጊዜ ወደዚያ ተግህሰ ይለዋል ብዙ አለ ጌታችን። ተግህሰ ከዚያ ስፍራ ዞር አለ ይላል። ለምን? ሁሉ ነገር አለ ጊዜው ስለማይሆን። ከዚያ ቀጥሎ ያዕቆብ ለልጁ ለዮሴፍ በሰጠው በወይን ቦታ አለ። ይህንን የወይን ቦታ ያዕቆብ በ100 በግ ነው የበገዛው ይላል። በሜት አባግ ይላል። አንድም እንደምታውቁት ይቺ ስፍራ ሴኬም እና አካባቢው ላይ ያዕቆብና የልጆቹ ታሪክ አለ። አንዳንድ ጊዜ ሰዎች ሲጋፉን ምንድነው ማድረግ ያለብን? ለምሳሌ ያዕቆብ ማለት እስራኤል ስንት ልጆች ነው የወለደው? እንዴት ዋለች? ስንት ልጆች ነው የወለደ? 13 ነው። ያው ሴት ስለሆነች እየተዘለለች ነው እንጂ የዛብሎን መንትያው ማን ትባላለች? ዲና። እቺ ዲና መልከ መልካም ናት። የአሕዛብን ጨዋታ አያለው ብላ ሄደች። ልክ በዚህ ዘመን ቲያትር ምናምን ፊልም ለማየት ሰው እንደሚሄዱ አያለው ብላ ስትሄድ የሴኬም ልጅ አካባቢውን በወቅቱ የሚገዙት እነሱ ናቸው፣ 70 ከነዓን ወስዶ አስነወራት። ማለት ድንግልናዋን አጠፋ። ድንግል ነበረች። ድንግልናዋን ካጠፋ በኋላ ግን ወአፍቀራ በእንተ ነፍስታ ይላል። አሁን ይህንን በጥሬው ዘሩ ለመተርጎም የተገረዘች ስለሆነች ወደዳት ይላል መጽሐፍ። እውነት ለመናገር ያው የሴት ልጅ ግርዛት በሃይማኖትም ስርዓት ነው ብለን አናስተምርም። ግን እዚህ ኦሪቱ ላይ እንደዚህ ስላለ አንዳንድ ሰዎች ወአፍቀራ በእንተ ነፍስታ የተገረዘች ስለሆነች ወደዳት የሚለውን ጠቅሶ መጽሐፍ ቅዱስ ላይ የሴት ልጅ ግርዛት መጽሐፍ ቅዱስ ይደግፋል ብለው ሰባኪ ሲናገር ሰምቼ አውቃለሁ። እኔ የሴት ልጅ ግርዛት የሴት ልጅን እድሜ ልኳን የሚኖር ጠባሳና በሽታ ነው፣ ሌላ ጥቅም የለውም። የወንድ ልጅ ግርዛት ግን ለጤናውም ለሁሉም ይጠቅማል። ታዲያ ወአፍቀራ በእንተ ነፍስታ የሚለው መጽሐፍ ቅዱስ ላይ መኖሩም አለ። ታዲያ ለምንድን ነው ካለ እንደ ሕግ ማንቀበለው ብትሉ፣ ወአፍቀራ በእንተ ነፍስታ የተባለው ሰው ያችን ሴት ስለተገረዘች ወደዳት የተባለው ቅዱስ ነው? ጻድቅ ነው? አንድ እግዚአብሔርን የማያውቅ እግዚአብሔርን የማያመልክ ጣዖት የሚያመልክ ያውም ሴት አስገድዶ የሚደፍር ነውረኛ ሰው ነው አይደለም? በቃ ኋላ ምን አለ አባቶቻችን ምን ይላሉ? የዱርዬ ስራ አጠንቃቂ ይባላል፣ የባለጌ ስራ አጠንቃቂ ይባላል። ደፍሮ ግን ደግሞ ሽማግሌ ላከ አጋውኝ ብሎ። ከዚያ ያዕቆብን ሲነግሩት ቆይ ከልጆች ልማከር አለ። ልጆቹ መጥቶ ሲመክራቸው ንዴት መጣ። ግን ንዴታቸውን ዋጥ አድርገው አይ እንኪያስ የፈጣሪያችን ሕግ ስላለ ልጃችን ማግባት ከፈለገ ይገረዝ። እሱ ብቻ ግን አይደለም በሙሉ ቤተሰቡ አገሩ ይገረዙ፣ አሊያ አንሰጥም አሉ። እነዚያም ያ ሴኬም ተነስቶ አይ እንገረዝ ግድ የለም እኛ መሬት አለን፣ እነሱ ሀብት አላቸው። እንግዲህ አብርሃም ይስሐቅ ያዕቆብ በሀብት እግዚአብሔር ባርኳቸዋል። ስለዚህ እኛ አውራጃ እነሱ ግምጃ ሁለን አገር እንገዛለን ብሎ ግምጃና አውራጃ ሲባል ሰማላችሁ አይደለም? ግምጃ የሀብት ወኪል ነው፣ አውራጃ ርስት ነው አይደል? እሺ ብለው ተገረዙ። በተገረዙ በሶስተኛው ቀን እንደምታውቁት ወንድ ልጅ ከተገረዘ በኋላ እንኳን መዋጋት መቆምም አይችልም። ያው በተለይ በትልቅነቱ ከሆነ የተገረዘ በሶስተኛው ቀን ደግሞ ቁስሉ በጣም ይገናል። በሶስተኛው ቀን ሰይፋቸውን መዘው ማንና ማን ስምዖንና ሌዊ ከ12ቱ ሄደው በሙሉ ፈጅተዋቸው መጡ በሰይፍ። ያዕቆብ ከፍቶታል። ለምንድን ነው ከሰው ጋር እንዳንሆን እንደምታረጉኝ ብሏል። ግን ቅጣቱ ከእግዚአብሔር ይመስላል። በሌዊና በስምዖን አድሮ ምንም መግደል የሚመሰግን ነገር ባይሆንም ግን የእህታቸውን በቀል እንደዚህ አድርገው መለሱ። እዚህ ዓለም ላይ የከፋ ከሚባሉ ኃጢአቶች አንዱ ሰውን እህቶቻችን ከክብር ማሳነስ በጣም የከፋ ኃጢአት ነው። በጣም የከፋ ለምን አንድ ሰው ፈቃድ ቢመጣበት ሴተኛ ዳር ያለ አይደል እዚያ መሄድ የኃጢአት ለኃጢአት የተዘጋጁለት ሰዎች አሉ እኮ። ለምንድን ነው ራሱን የጠበቀ ሰው ሄዶ የሚያስነውር? እና ስምዖንና ሌዊ የእጁን የሱም ብቻ አይደለም በአጠቃላይ እንደሆነ ነዘሩ አጥፍተውታል። እና ያች ርስት የነሱ ሆናለች። ኋላም መችስ ቅድም እንዳልኳቸው 100 በግ ሰጥቷል። እና ያቺ የወይን ስፍራ አሁን የሚናገርላት የወይን ስፍራ ምንድን ነው የሚለው? ያዕቆብ ለልጁ ለዮሴፍ በሰጠው በወይን ቦታ ለምን ለልጆቹ ሲያካፍል ያዕቆብ ለዮሴፍ እችኛይቱን የተመረጠችውን በ100 በግ የገዛኋትን ብሎ ሰጠው። ይህችም ስፍራ
አካባቢዋ ከዚያች አቅራባ ደግሞ ሲካር የምትባላለች። እችን ሲካር ወይም ሰማሪያ ዙሪያው በትርጓሜ 8 ስም ይሰጠዋል። ለምን? በአካባቢው ብዙ ስሞች አሉ። በአንድ አቅጣጫ ሲካር አለ፣ በአንድ አቅጣጫ ሎዛ አለ። በዚያም የያዕቆብ የውሃ ጉድጓድ ነበረ። ጌታችን ኢየሱስም መንገድ በመሄድ ደክሞ በዚያ ጉድጓድ አጠገብ ተቀመጠ። አሁን አባቶች ምን ይላሉ? እዚያ ጉድጓድ ላይ የተቀመጠ ለምንድን ነው ቢሉ፣ አንድም ፍጹም ስጋችን መዋሃዱን ለማጠየቅ። ለምን? ደከመው። በሐሩር ወራት 6 ሰዓት ላይ ኋላ ሰዓቱን ይጠቅሰዋል። እንደዚያ ሰዓት ሲደርስ አባቶቻችን የሰው ልጅ ሐሞቱ ይፈሳል፣ ሰውነቱ ይዝላል ይላሉ። ጊዜው 6 ሰዓት ያህል ነበርና አለ። እነሆ ከሰማርያ አንዲት ሴት ውሃ ልትቀዳ መጣች። ጌታችን ኢየሱስም ውሃ ጠጭኝ አላት። ደቀ መዛሙርቱ ምግብ ሊገዙ ወደ ከተማ ሄደው ነበርና ያቺ የሰማርያ አባቶቻችን ሲተረጉሙ ውሃ ጠጭኝ አላት ለምንድን ነው ቢሉ የጨዋታ መጀመሪያ አንድም ቅድም ብለናል አይደል? ፍጹም ስጋችን ስለተዋሃደ ጠምቶታል። ነናውለች ጠምቶታል። ይሄ ፍጹም ስጋችን ፍጹም ሰው መሆኑን ለማጠየቅ ከመስቀል ላይ ጸማይኩ እንዳለው ማለት ነው። ሁለተኛው ግን ለንግግር በር መክፈቻ ምን እንደምትመልስለት ያውቃል። አበው ግን ሲተረጉሙ ምን አሉ? ውሃ ጠጭኝ ማለቱ እና መስቀል ላይ ተጠማው ማለቱ ይናጸራሉ። ለምን ቢሉ ጌታ ተጠምቶ ነው ወዲህ ዓለም የመጣ። ምን ተጠምቶ ቢሉ ፍቅር፣ የፍጥረቱን ፍቅር ተጠምቶ አክብሮ ቢፈጥረው እምቢ ብሎ የሸሸውን ፍጡሩን ፍለጋ ልክ ከ90 ከመቶ በግ አንዱ የጠፋውን ብሎ በምሳሌ በማቴዎስ ወንጌል ምዕራፍ 18 ዛሬ የተነበበው ላይ እና እንደዚሁም የሉቃስ ወንጌል ምዕራፍ 15 ላይ እንዳለው ማለት ነው። ውሃ ጠጭኝ አላት። ደቀ መዛሙርቱ ምግብ ሊገዙ ወደ ከተማ ሄደው ነበርና ያቺ የሰማርያ ሴትም አንተ አይሁዳዊ ስትሆን እኔም ሳምራዊ ስሆን እንዴት ከኔ ዘንድ ውሃ ልጠጣ ትለምናለህ አለችው። እንደምታውቁት ጌታችን እንኳ ሲሰድቡት ሎቱ ስብሐት ምንድነው የሚሉት? ነአምር ከመሳምራዊ አንተ ወጋኔን ብከ እያሉ ሎቱ ስብሐት አንተ ምንድን ይሉታል? ሳምራዊ። ምክንያቱም ሳምራውያን ሰይጣን አድሮባቸው ስለሚያምኑ እንደዛ የሚሉት። ጌታችን ግን እነሱ ለክፋት የተናገሩትን ራሱን በምን መሰለው ተናገረ? ደጉ ሳምራ አይደል? በሉቃስ ወንጌል ከኢየሩሳሌም ወደ ኢያሪኮ ሲወርድ አንዱን ሽፍታ ደበድቦ ጣለው ብሎ ታሪክ ተናግሮ የለ መጨረሻ ላይ ያደነው ደጉ ሳምራዊ አይደለም? ደጉ ሳምራዊ የተባለ ራሱ ክርስቶስ ነው። እሷ እንደዚህ ብላ ያለችበት ምክንያት የሳምራውያንን ታሪክ ታውቃላችሁ ብዬ ተስፋ አደርጋለሁ። ታሪኩ 2-3 አይነት ነው። ግን ዋናው ትልቅ ታሪክ የሚተረክላቸው መጀመሪያ ኢዮርብዓም ወስዶ በሰማርያ ለጣዖት ያሰገዳቸው 10 ነገድ ሰማርያ መናገሻቸው ነበረች። ሳምር የሚባል ስም ጋር ተያይዞ የሚተረክ ታሪክም አለ። እሱ እናቆየው። በኋላ በመጨረሻ ግን ፋርስ ባቢሎን ወርደው ከምርኮ ሲመለሱ ከአሕዛብ አትጋቡ አሏቸው። እምቢ ብለው ተጋቡ። እሺ ተፋቱ አሏቸው። አንፋተም አሉ። እግዚአብሔር በነቢዩ ኤርምያስ በዘሩባቤል በእዝራ አድርጎ ይዟቸው ሲወጣ ከፋርስ ባቢሎን ወደ ርስታቸው ወደ ኢየሩሳሌም ይዟቸው ሲመጣ ተከትሏቸው ሲመጡ እነ ባሮክ አቤሜሌክ አግባ መልስ ብለው ተዋግተው አባረዋቸዋል። ከዚያ በኋላ ሲሄዱ የት ደርሰዋል? እዚች ስፍራ ቀድሞ የአባቶቻችን ያቀናናት ብለው ሰመርናሃ ሰማርያ ብለው እዚያች ቦታ ላይ ተቀምጠዋል። አሁን አበው ይጠይቃሉ፣ እቺ ሴት ማን ናት? አንድ ነገር አስባችሁ ታውቃላችሁ? ደህና ዋላችሁ? ለዚች ሴት አንድ ሙሉ ምዕራፍ ያክል አንድ ሙሉ ምዕራፍ ሊሆን ትንሽ ነው የሚቀረው የተሰጣትን ያክል የተሰጠው ሐዋርያ አለ ወንጌል ውስጥ አንድ ሙሉ ምዕራፍ ስለሱ ብቻ የተተረከለት አለ። እንዴት ዋላችሁ? ስለ ጴጥሮስ ብዙ ቦታ ተጽፏል አይደለም? አልፎ አልፎ እያለፈ ስለ ዮሐንስ እያለፈ ስለ ሐዋርያት። ለምንድን ነው ስለዚች ሳምራዊት ሴት ይህንን ያክል ሙሉ ምዕራፍ የሰጠ? እና በዚህ ምክንያት አበው ታሪኳን ያጠናሉ፣ ይመራመራሉ። የዚች ሴት ታሪኳ ሲጠና ትውልዷ ነገዷ ከቤተ እስራኤልም ይቆጠራል፣ ከአሕዛብም ይቆጠራል። ይሄ የሆነበት ምክንያት ምንድን ነው? 10ሩን ነገድ በሰማርያ የነበሩትን ማርኮ ወደ አሶር ያወረዳቸው ስልምናሶር ይባላል። ስልምናሶር ከክርስቶስ ልደት 720 ዓመት በፊት አውርዷቸዋል። ያን ጊዜ ሲያወርዳቸው የገዛ ሰዎቹን በሰማርያ አለቅነት ሹሞ ነበረ። አራዊት በስፍራው ይጸናሉና አንበሳ እየመጣ ህዝቡን ፈጀው እና በቃ በየጊዜው እገሌ እንዴት ነው ብሎ ሲል አንበሳ በለው፣ እገሌስ አውሬ በለው እገሌ እና ስልምናሶር ግራ ገባው። እንዴት ያለ ሀገር ነው ሲሉ አይ እግዚአብሔር አምላኬ ያዕቆብ አባቴ የማይል ሰው እዛ ምድር መኖር አይችልም ብሎ አሉት።
ይህንን ያሉት ማን ናቸው? እዛው በስደት ያሉት ሰዎች። እዛ መኖር የሚችል እግዚአብሔርን ፈጣሪ ያዕቆብን አባት የሚል ብቻ ነው። ለምን? ርስትነቱ የማን ነው? የያዕቆብ ነው። እንዲህማ ከሆነ ይልና ምናሴ የሚባል ካህን ከተማረኩት መካከል ነበርና በል ሂድ አንተ እንዲህ ማለትን አስተምርልኝ ብሎ ሂዶ ከዛ አበው ምን ይላሉ? እቺ ሴት እግዚአብሔርን እንደ አምላክ የምታምን ናት፣ ያዕቆብን አባት የምትል ናት አይደለም? አንተኑ ተአቢ እምያዕቆብ አቡነ ዘወሀበነ ዘንተ አዘቅተ፣ ይህንን የጎድጓድ ውሃ ከሰጠን ከያዕቆብ አንተ ትበልጣን ብላለች አይደል? እምያዕቆብ አቡነ ብላለች። አበው ምን ይላሉ? እንዳይጠፋ ምናሴ ካህን ምናሴ አስተምሯቸው ነበረ ስመ እግዚአብሔር መጥራት እና ያዕቆብን አባት ማለት እንዳያጠፉ እና ከዚያው ከምናሴ ወገን ከትውልዱ ነው የምትቆጠር ይባላል። ከዛው ከምናሴ ምክንያቱም ምናሴ አግብቷት የነበረች ሴት ደግሞ ከአሕዛብ ናት። ከዚህ ሐረገ ትውልድ የምትቆጠር ናት። ስሟስ ማን ነው ቢሉ ፎቲና ወይ ፎጢና ይሏታል። እንቀጥል እና ስለማይተባበሩ ከእኔ ዘንድ ውሃ ልትጠጣ ትለምናለህን አለችው። አይሁድ ከሳምራውያን ጋር በሥርዓት አይተባበሩም ነበርና ጌታችን ኢየሱስም የእግዚአብሔርን ስጦታና ውሃ ጠጭኝ ብሎ የሚለምንሽ ማን እንደሆነ ብታውቂስ አንቺ ደግሞ በለመንሽው ነበር አላት። አንደኛ የእግዚአብሔርን ስጦታ ብሎ የእግዚአብሔርን ስጦታ ያለበትን ምክንያት አባቶቻችን ሲተረጉሙ አንደኛ እሷ የጉድጓድ ውሃ እየተለመነች ያለች አይደለም። እግዚአብሔር ግን ሲሰጥ ምንድን ነው የሚሰጥ? ደህና ዋላችሁ። አባት ላም ይሰጣል፣ ልጅ አጓት ይነሳል ይባላል አይደል? ታውቁታላችሁ? አጓት ምንድን ነው? አይ ጓ ያለው ጎል ሊፈልጉ ይሆናል አጎት ሊል ይሆናል ብላችሁ እንደተረጉሙ። እንዴት ዋላችሁ? አጓት ምንድን ነው? አሬራ ምንድን ነው? አይብ ምንድን ነው? አሁን አልወደውም ጨርሶ የምትሉትን ዘራዘርት ሙሉ አልወደውም። የነጭ ዘር አልወድም፣ ሰዎችን አይጨምርም ጣሊያን ካልሆነ በቀር። የነጭ ዘር ይሻለኝም ከእንስሳ ተዋጽኦም ነጭ ነገር ካለ እንኳን ለመብላት ለማየትም ይከብዳል። አጥሩ ብዬ ነው። ይሄ እኮ አንድ ነገር ነው፣ እውቀት ነው። አባት ላም ይሰጣል አለ። እንግዲህ አጓት የላሚቱ ስንተኛ ውራጅ ነው አይደል? ላሚቱ ወተት አልባ፣ ከዛ ወተቱ ወደ እርጎነት ተቀይሮ ከእርጎ ቅቤው ወጥቶ ከዚያኛው ነው። እንግዲህ አጓት የመጨረሻው ነው አይደል? እዚያ ይገኝ። ልክ እንደዚያ እግዚአብሔር የዘላለም ሕይወት የሚለውን እንኳ ቆይተን ምን ሰጠ ንገሩኝ? አይንን መተካት የሚችል የዓለም በራሷ ብትሸጥ የአንድን ሰው አንድ አይንን ትተካለች? አይንን ብቻ እስኪያስቡት። የእግዚአብሔርን ስጦታ ብታውቂ አለ። ዋናው ምስጢር ግን አሁን ይላሉ ሶስት ተአምር ይጸጋሁ ለእግዚአብሔር ያላት ቅዳሜ ሊጦን የቅዳሜ ሊጦን ማንሻው ምንድን ነው የሚል ቀደም የጸጋ ኢየሱስ ክርስቶስ የእግዚአብሔር ስጦታ አለ። የእግዚአብሔር ስጦታ የተባለ ማን ነው? ራሱ ክርስቶስ ራሱ። ደህና ዋላችሁ። ለእኛ አልተሰጠልንም? ለእኛ እኮ ተሰጥቶናል። ስጋችን ተዋህዶ ስጋዬን ብሉ ደሜን ጠጡ መኑ ዘርኤ መራዌ ዘይጠባ ስጋሁ በጊዜ ከብካቡ ወዘይትበላ ለግሞራ። ካህናት ቅዳሴ ሲገቡ ያነቡታል ሁል ጊዜ። ማን ነው ሙሽራ በሰርጉ ጊዜ ደግሶ ስጋዬን ብሉ ደሜን ጠጡ የሚል? አልቦ ዘገብረ ከማሁ እንደሱ ይሰራ ያደረገ የለም። ስለዚህ የእግዚአብሔር ጸጋ የተባለ ማን ነው? ራሱ። ለምን? እግዚአብሔር ከስጦታ ሁሉ የመጨረሻው ትልቁ ስጦታ የሰጠን ምንድን ነው? ራሱን። ስጋችን ተዋህዶ ራሱን ነው የሰጠን። ለዛ ነው ብታውቂ ኑሮ አላት። ኋላ ግን ተረድታለች። እሱም የሕይወትን ውሃ በሰጠሽ ነበር ያላትን ሲተረጉሙ የሕይወት ውሃ የተባለ ራሱ ክርስቶስ ነው። አንድም የሕይወት ውሃ የተባለ ትምህርት ወንጌል ናት። አንድም የሕይወት ውሃ የተባለ ማየገቦ ደመገቦ ነው። ከዚያ በሰጠሽ ነበረ ብሎ አላት። ያችም ሴት ገራገር ናትና ይሄ ምስጢር እንዴት ብሎ ይገባታል? እንኳን በዛ ዘመን የነበረችው ቅድስት ፎጢና ዛሬ ይገባና እንዴ ሁሉ ተመረን ካልተረጎመልን። ያች ሴትም እንዲህ አለችው፣ ጌታዬ መቅጃ እንኳ የለህም። በገራገር እኮ ነው። እጁን አየችው። ወትሮ መንገደኛ ሰው ምን ይዞ ነው የሚሄድ? ረባት አይደል? መንቀል ታውቃላችሁ? መንቀል ምንድን ነው? መንቀል ብትል ሰው ይንቀልና ደግሞ ምንድን ነው የምትል ነው የሚል። መንቀል ምንድን ነው? ረባት ምንድን ነው? እሺ ሽክና ምንድን ነው?
አጥኑ። እኔ ሁላችሁ ትናንት እናንተ መሀል የለች መስል አንዱ እናንተ መሀል የሆነ ጥያቄ ጠየቀች፣ መልስ ሰጥተዋት ጓደኛችሁ ናት የነበሮች። ኋላ ምንድነው የሚቆጭሽ አልኳት። የዘመናዊ አስኳላውን ተምሬ አንድ ደረጃ ደርሼ ነበረ፣ ግን እስካሁን ድረስ ተቀጥሬ ያልሰራሁበትም እና አዝናለሁ። ይኸውላችሁ አንዲት ሴት ፒኤችዲ ከምትይዝና ልጅ ከምትወልድ የትኛው ይበልጣል? እንዴት ዋላችሁ? የትኛው ይበልጣል? እንዴ ልጅ መውለድ ቀላል ነገር ነው? ልጅ ማሳደግን ያክል ቅድስና አለ እንዴ? ሳራ እናታችን ፒኤችዲ ነበራት? እንዴት ዋላችሁ? ሳራ ፒኤችዲ ነበራት ወይ? ርብቃ ነበራት ወይ? ሰሎሜ ሶስና ነበራቸው ወይ? እኔ ዲግሪ አትያዘው አይደለም፣ ግን እሱ ቅራቅንቦ ነው። ዲግሪ የምንይዘው ለምን መሰላችሁ? እስቲ በሞቴል ጠይቃችሁ 12 ዓመት ተምራችኋል አብዛኞቻችሁ። ከተማራችሁት አንድ ትዝ የሚላችሁ ኮንተንት አለ? ምክንያቱም ቅራቅንቦ ነው ሲያስተምሩን የኖሩት። እኔ እውነቴን ነው። 12 ዓመት የሚያስተምሩንን ትምህርት ትተው የ6 ወር 1 ዓመት ትምህርት ቢያደርጉት እና መሰረታዊ የሂሳብ ስሌቶችን 4ቱ የቋንቋ ስኪሎች ከሚባሉት 2ቱን ማለትም መጻፍ እና ማንበብን፣ መናገርና ማዳመጥ ችግር የለውም፣ ናቹራል ፕሮሰስ ነው፣ ተፈጥሯዊ ሂደት ነው። እነዚህን ከተማርነ በኋላ ከዚያ ውጪ ለሰው ለህይወት የሚያስፈልገውን ወይም በተለምዶ በእናንተ ቋንቋ ላይፍ ስኪል የሚባለውን ማስተማር ነው እንጂ 12 ዓመት ሙሉ እንግሊዝኛ ተማራላችሁ አይደል? ተምራችኋል አይደል? ሀቢሏችሁ ለህልም 12 ዓመት ሙሉ ታዲያ ምንድን ነው ስናደርግ ይኖር ነው? ምክንያቱም ፈረንጁ ዓለም ለራሱ የሆነ ነገር አዘጋጀና ለእኛ ሰጠን፣ ተበላሸንበት። ትልቁም ነገር ምን እንደሆነ ዘንግተናል ብዬ እኮ ነው። አንዲትን ሴት ፒኤችዲ ያለኝ ዶክተር ነኝ ከምትለኝ ኮታ መፍተል እችላለሁ ብትለኝ 10 እጥፍ አደንቃታለሁ። ልጄን በስራ ታሰድጊያለሁ ብትለኝ ጫማውን እሰማለሁ ወድቄ። የሷ ፒኤችዲ አገር ያጠፋል እንጂ ምን ያደርጋል? ማን ፒኤችዲ ይዞ አገር አዳነ? ማን ነው በዲግሪ እችን አገር ያዳናት? እችን አገር ያጠፋት ባለ ዲግሪ ያዳን? አታውቁም? ይሄ ለሁሉም ጌታዬ መቅጃ እንኳ የለህም፣ ጉድጓዱም ጥልቅ ነው። እንግዲህ ሕይወት ውሃ ከወዴት አለ ታገኛለህ አለችው። ይህንን ጉድጓድ ከሰጠን ከአባታችን ከያዕቆብ አንተ ትበልጣለህን። አበው ምን ይላሉ? ያዕቆብን የነቀፈባት መስሏት እየተከራከረች ነው ለያዕቆብ ክብር። ጌታ እኮ ስለ ያዕቆብ ምንም አላለም አይደል? ክፉም በጎም አልተናገረም። ወዳጁ ነው፣ ባሪያው ነው፣ አገልጋዩ ነው። ክርስቶስ የያዕቆብ ፈጣሪ ነው። እሷ ግን ያዕቆብ ሰጥቶናል ብላ ስትል ያዕቆብን አመስግኖ መጀመሪያ እንዲናገርላት ፈልጋ ነበር። ጌታ ቦታ አለው፣ የሚያመሰግንበት ቦታ አለው፣ ዝም ብሎ የሚያልፍበት ቦታ አለው እንጂ አብርሃም ይስሐቅ ያዕቆብን እኮ ያመሰግንበት ስፍራ ወንጌል ላይ አለ። የነቀፈባት መስሏት አንተኑ ተአቢ ያዕቆብ አቡነ ዘወሀበነ ዘንተ አዘቅተ ብላ አለች። ትበልጣለህ ሆይ አለችው። ጌታችን አያይዛም እርሱ ልጆቹ ከብቶቹ ከዚህ ጠጥተዋል። ጌታችን ኢየሱስ መልሶ እንዲህ አላት፣ ከዚህ ውሃ የሚጠጣ ሁሉ ዳግመኛ ይጠማል። እኔ ከምሰጠው ውሃ የሚጠጣ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በውስጡ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆንለታል እንጂ። ቅድም ነገራቸው ተተርጉሟል። የሕይወት ውሃ የተባለ ቃል እግዚአብሔር ማለትም ወንጌል፣ ማይገቦ ደመገቦ፣ እንደዚሁም ራሱ ጌታችን ኢየሱስ ክርስቶስ ነው ማየ ሕይወት የተባለ። ሴቲቱም የዋህ ጌታ ሆይ እንዳልጠማ ዳግመኛም ወደዚህ ውሃ ልቀዳ እንዳልመጣ እባክህ ከዚህ ውሃ ስጠኝ አለችው ይላል። ገራገር ናት። ለምን? ውሃ ሸክም አሰልችቷታል። ዛሬ አስበው በየደጅ ቧንቧ ተክለህ ለዚያውም 2 ሳምንት ሙሉ ቀረች እኮ ነው። ደግሞ በየቤቱ ሮቶ ቁጭ ብሏል። እኔ እህቶቻችን አንድ ምክር ለምንድን ውሃ የምትደፉ? እኔ አንዲት 10 ሊትር ጀሪካ ወር እኮ ነው የምንጠቀምኝ። እንዴት ዋላችሁ? እናንተ በምትደፉት መጠን ሌላ ቦታ ሰው እንደሚጠማ አታውቁም? በቀደም ከበር ስወጣ አንድ ሰው መገዛ ላይ እንደዚህ ተንጋሉ፣ ኧረ ውሃ ስጡኝ ይላል። አይ መንግስተ ሰማያት የሚያስገባው በር ውሃ ስጡኝ ይላል። በአጋጣሚ እዚህ እናንተ አንድ አገልጋይ ብቅ ሲላየሁት ና ቶሎ በል ውሃ ቅዳና ስጠው። ጌታ የተናገረው እኮ ወዛስ ጽዋ አማይ ቆርር ያለው እኮ አያጋጥምም። ውሃ ጠማኝ ሲል እኮ ሰው አያጋጥምም። ሰው ውሃ ጠማኝ ካላችሁ ተሯሩጣችሁ ነው መስጠት።
ለምን በዚህ ዓለም ከውሃ ጥማት የከፋ ነገር አለ ለሰው ልጅ ከሚያስፈልጉት ነገሮች በስጋ ደረጃ እና እሱን ልብ ማለት ማስተዋል ያስፈልገናል። እሱ ነገር ተበላሽቷል። እዛ ተቆርጧል። እዛ ማዶ እዛኛው ከመንገድ ወዲያ እዚያ ከገበዙ ቤት ፎቁ ላይ ተቆርጧል። አቃጥለውታል። ማን እንዳቃጥለው እግዚአብሔር ያውቀው። አሰንብቷል። አላያችሁትም ማለት ነው። ለነገሩ እናንተ በየቤታችሁ ነው የምታድሩ። እንዴት ዋላችሁ? እግዚአብሔር ይመስገን። ለሁሉም ውሃ መቅዳት አስመሯት ነበረ። ቀድሞ እንኳን ሴት እኛም ውሃ ቀድተን ያደግነ ብዬ ነው። ቀበሌ 17 ቀበሌ 16 ስናጣም እስከ ብላጅግ ተሸክመናል። ወቁልን ድካማችንም ከልደታ ውሃ ቀድተናል፣ ጠጥተናል። ዛሬ ልደታዋን ሂደ ባይነ ካያት ምድለኛ ነው እንኳን ልጠጣት። እንግዲህ የልደታን ውሃ ጠጥተ ነው ትምህርት ምስጢር የተገለጠለት ለኝ እንደሆነ ገና ነው ምስጢር አልተገለጠልኝም። ሲገለጥ ቀን እናወራለን። ጌታችን ኢየሱስም ሄደሽ ባልሽን ጥሪና ወደዚህ ነው ያላት። አሁን ወደ ግሏ ጉዳይ አሁን የዘላለምን ምስጢር ሲናገር ከቆየ በኋላ ሄደሽ እሱማ ወደ አይኔ ነው ምን ልወጣለሁ ዳና ለነገሩ ስንፍና ነው የራሴ ያለ ለካ ያዝኩት ሞባይል ያበራል። ችግር አይደለ እኔ ማስተዋል እሱ አይደለ አይኑ ላይ መነጽር አድርጎ መነጽሩን ለዱያ ያለ ልጆች እንደሚገርፋባት ማለት ነው። ጌታችን ኢየሱስም ሄደሽ ባልሽን ጥሪና ነይ አላት። አሁን ይሄ ነው ጥያቄው። እንግዲህ ወደ ግሉ አመጣል። ክርስቶስ እኮ ስራዬ ብሎ እዛች ቦታ ሄደ። እችን ሰው ፈልጎ ነው። ለምን ይቺ ሰው በኋላ ስንት ሺህ ሰው የምታሳምንለት እንዴት ያለች የተመረጠች ዕቃ ናት። መጨረሻዋ ታሪኳን ስታውቁት ማለት ነው። እና ባልሽን ጥሪና ነይ አላት። ምን አለችው? አልበየምት አለችው። ምን የለኝም አለች? ባል የለኝም። እንደዛ ብላ ስትለው ቀዲሙሰ አምስቱ እደው ነበሩ መስልየኪ፣ ቀድሞ 5 ባል አግብተሽ አልነበረም አላት። ምስጢሯን ሲገልጥባት 5 ባል አግብተሽ ነበር። ምን አለ? ቀድሞ 5 ባሎች ነበሩች። ዛሬ አብሮሽ ያለው ግን ባልሽ አይደለም። ይህንንስ እውነት አለሽ። ይቻውን አበዎቼ ይናገራለሁ። ወዘንተሳ አማነት ቤሊ ወይዜሰ ዛሃሎ ምስልየኪ ኢኮነ ምተኪ። አሁን ያለው ግን ምንሽ አይደለም። እቺ ፎጢና ምን መሰላችሁ? የሳራን ታሪክ ታውቀው የለ? ሳራ ወለተ ራጉኤል በጦቢት ታሪክ ውስጥ ያለችው አስማንዲዮስ የሚባል ጋኔን ከጭኗ ላይ አድሮ ባል ስታገባ እያነቀ እየገደለ እንደው አስቸገርኩ። ረረቶቻችን እንደው ጸልዩ። እንዲህ ያለ መከራ እኮ ችግር ነው በእውነት። ማግባት አለማግባቱ አይደለም ቁም ነገሩ። ግን ማግባት የሚሻልብ ኑሮት አንድ ሰው እንዲህ ያለ ፈተና ውስጥ መግባት የለበትም። ይህች ሴት እንደዚያ እንደ አስማንዲዮስን ሩፋኤል አስጥሞታል። የእሱ ወገን የሆነ ጋኔን ከጭኗ ውስጥ አድሮ 5 ባል ገሎባታል። 6ኛውን አገባችው። ከቤታ ብታመጣው አንቆ ሊገልባት ነው። ምን ታደርገዋለች? ቀለብ እየሰፈረች ከጎረቤት ታኖረዋለች። ምን ያህል ብትወደው ይሆን አስባችሁታል? ቀለብ እየሰፈረች ከጎረቤት ታኖረው ነበር እንዳይሞትባት። ታዲያ ምን አለ? ወይዚ የሰዛለው ምስልክ ኢኮኖሚቴክ። አሁን ያለው ግን ባልሽ አይደለም አለ። ምን የባል ስርዓት አለው? አርሶ አንደ ፋርሶ ነግዶ በርግዶ ወጥቶ ወርዶ ነዶ በርዶ ሐላ መጣ። ያንንም ደግሞ ከቤት ደግሞ ሆኖ ስርዓተ ብሲ ወብሲት ካልፈጸመ ምንድነው ባልነቱ? ታዲያ እዚች ላይ ትንሽ አይለቃል ልጨምርላችሁ። በጣም ትገርመኛለች። ወዘንተሰ አማነት ይቤል፣ ይህንንስ እውነት አልሽ ብሎ አላት። ይህንን አበው ለሁሉ ሀተታ ይሰጡታል። እላላችሁ ስትናገር ከመነሻው ጀምሮ ልብ በሉ። ትዳራቸው ይብራ። አሜን ብያለሁ። እኔ ራሴ የመብራት ኃይል ሰዎችን ትጠላችኋላችሁ። ልክ አንዳንድ ሰው መቼም ቀልደኛው ብዙ ነው። መብራት ኃይል ደውሎ ምን ሆናችኋል? ምን ተፈጥሯል? ብዙ ቀን መብራት ሳይጠፋ ቀርቶ ማለት ነው። በጤናችሁ ነው። ምክንያቱም አንዳንድ ጊዜ ቃቃ ጨዋታ የሚጫወቱ አይደል የሚመስሉ እልም ብልጭ ያደርጉታል። ደግሞ ቀነስ ጨመር ያደርጉታል ሊያቃጥሉብን ማለት ነው። አሁን በቀደም አምፖሉ ተቃጥሎ የማያውቀው ከዚህ እኮ ነው ደግሞ እናንተ የወሰድኩት። የሰው ነው መቼም ተቃጠለ። አሁን የራሴን ገዝቼ ያለሁኝ ግን ያው ፈንታውን ቀይረን የወሰድን። ወዘንተሰ አማነት ቤሊ፣ ይህንንስ እውነት ብለሻል ብሎ ለምን አለ ብሎ ያሉት ከተነገረቻቸው ውስጥ
ተቀባይነት ያላቸውና የሌላቸው ነገሮችን ሲለይ ነው። ይህንንስ እውነት ብለሻል። አሁን እውነት ብለሻልና ይህንንስ ይለያያል። ይህንንስ እውነት ብለሻል ማለት ምስጋና ከነቀፋ ጋር ነው። ወይም ኒቆዲሞስን አንተ ሊቆሙ ለእስራኤል አለው አይደል? አንተ የእስራኤል መምህር ሆነ አለው። ወዘንተ ነገር የታምር ወዘንተሰ አማነት ቤሊ። አሁን ከምንሻው ላይ ተመልከቱ። ይቺ ሴት የተናገረችው ነገር አለ። አንተ አይሁዳዊ ስትሆን እኔም ሳምራዊ ስሆን እንዴት ከኔ ውሃ ልጠጣ ትለምናለህ አለችው ይልና ወዘንተሰ አማነት ቤሊ። አዎ ፈጣሪ ከፍጡር ሊለምን አይገባም። ይህንንስ እውነት ብለሻል። ግን የሚያስነቅፍ ነገር አለ። ውሃ ለለመነ ሁሉ መስጠት ይገባል፣ ከለማኙ ይቅር እንጂ። አሁን ለምሳሌ አይሁዳውያንና ሳምራውያን ጠበኞች ናቸው አይደለም? ግን ለማኙ ራሱ ደፍሮ ከመጣ ዘንድ ተለማኙ ማድረግ ነው ያለበት። ለምሳሌ እኛ አንድ በእምነት የማይመስለን ሰው ወይም ቤተክርስቲያንን እንኳን የሚያጠፋ ሰው ቢሆን ውሃ ጠምቶት ቢመጣ እንከለክለዋለን? አሁን ቅዱስ ጳውሎስ ተናግረው የለም ለገላትያ ይሁን ለገላትያ ይመስለኛል፣ ጥቅስ የመያዝ ችግር ስላለብኝ በጎ ስሩ ወይም ለተቸገሩት ድጋፍ እርዳታ አድርጉ ካለ በኋላ ወፈድፋደስ ለሰባ ሃይማኖት አለ። መጀመሪያ እርዳታ ማድረግ የሚገባ ለማን ነው? በእምነት ለሚመስሉ። እና ይችን ሴት ውሃ ልጠጣ ከኔ እንዴት ትለምናለህ? ወዘንተሰ አማነት ቤሊ። ይህንንስ እውነት ብለሻል። ፈጣሪ ከፍጡር ሊለምን አይገባም። ግን ስለ ፍቅርን አደረገ። የሚያስነቅፈው ነገር ግን አልሰጥም ማለቱ ነው። ከዚያ ቀጥሎ ሁለተኛ የተናገረችው ነገር እሱ ጌታችን ስለ ዘላለም ውሃ ከነገራት በኋላ ጌታዬ መቅጃ እንኳ የለህም፣ ጉድጓዱ ጥልቅ ነው ብላለችው። መቅጃ እንኳ የለህም ብላ ስትለው መቼም ጉድጓዱ ጥልቅ ከሆነ መቅጃ ከሌለው አይችልም አይደል? ሰው ከሆነ ማለት ነው። ወዘንተሰ አማነት ቤሊ። አዎ ሰው መቅጃ ከሌለው ሌላ ሀተታ አለው፣ እሱን ትቼ ነው። መቅጃ ከሌለው ሰው መጣት አይችልም አይደል? ይህንንስ እውነት ብለሻል። ነገር ግን ስለ ዘላለም ሕይወት እየነገርኩሽ ክርስቶስነቱን ፈጣሪነቱን ስላልተረዳች አለመረዳትሽ ግን እሱ ይነቀፋል። ወዘንተሰ አማነት ቤሊ። እንግዲህ የሕይወት ውሃን ከሌት ታገኛለህ ካለችው በኋላ ይህንን ጉድጓድ ከሰጠን ከአባታችን ከያዕቆብ አንተ ትበልጣለን። አዎ አንድ ሰው አባቱን አያውቅ አያቱን ናፊቅ ይባላል አይደለም? ያዕቆብን ሳያከብር እግዚአብሔርን አከበርኩ ማለት ይችላል? አይችልም። ያዕቆብን አሁን አንተኑ ተአቢ ያዕቆብ አቡነ ማለትሽ አማነት ቤሊ ሰው መስየሽ ከሆነ ነገር ግን ያስነቅፋል። ያዕቆብ ፈጣሪ ነኝ አምላኩ ለያዕቆብ እንዲል መጽሐፍ። ከዚያ ያይዞ ከእኔ ከምሰጠው ውሃ የሚጠጣ ሁሉ አይጠማም ሲላት ጌታዬ ሆይ እንዳልጠማ ዳግመኛ ውሃ ልቀዳ ወደዚህ እንዳልመጣ እባክህ ውሃ ስጠኝ። ውሃ ስጠኝ ማለትሽ ወዘንተሰ አማነት ቤሊ። ውሃ መለመንሽ ምንድን ነው? ደግ ነው። ነገር ግን ውሃን የለመንሽ እንስራ ይዞ ጉድጓድ ላለመውረድ ነው። ይሄ ምን ይላል? ያስነቅፋል። ከዛ ቀጥሎ ግን የመጨረሻው ሂጂና ባልሽን ጠርተሽ ወደ እኔ ነው ያላት። ሴቲቱም ባል የለኝም ብላ መለሰችለት ይላል። ጌታ ሲመልስላት ምን አለ? ወዘንተሰ አማነት ቤሊ። አሁን ባል የለኝም ማለትሽ በጎ ነው። ለምን? አብሮሽ ስለማይኖር። ነገር ግን አብሮ ባይኖርም ባልነቱ ለምን ተካደ? ወደ ምስጢር ሲሄድ ግን አባቶቻችን ምን ይላሉ? ጌታ ምን አላት? ቀዲሙ ሰህ አምስቱ ደው ነበሩ ምስሌኪ። አስቀድሞ ከአንቺ ጋር ምን ነበሩ አለ? አምስት ምኖች 5 ባሎች ወይም 5 ወንዶች ነበሩ አለ አይደለም? አበው ሲተረጉሙ ምን ብለዋል? አሁን ያለው ባልሽ አይደለም 5 ባሎች ነበሩ ይሻላት። 5 ባል የተባሉ 5ቱ ብሔረ ኦሪት ናቸው። 5ቱም ብሔረ ኦሪት አምናለሁ ትያለሽ። 6ኛው ግን ባል የለኝም ትያለሽ። 6ኛ የተባለች ወንጌል ናት። ወዘንተሰ አማነት ቤሊ። እስካሁን ድረስ በወንጌል አለምንሽምና እውነት ተናግረሻል። አበው እንዲህ እያሉ ይተረጉማሉ። ግን ይሄኛውን ኃይለ ቃል ስደርስበት ሁሉ ጊዜ ወዘንተሰ አማነት ቤሊ ይህንንስ እውነት አልሽ የሚያሰኝብን ስንት ነገር በሕይወታችን ውስጥ አለ። ስንት ነገር። ልክ ሰሞኑን አንድ ሰውዬ ያበሳጨን ጳጳሱ ሰውዬ ቤተክርስቲያን በታሪኳ እንደዚህ እንደርሶ ዘመን ምንድን ያለው መልካም ጊዜ ገጥሟት አያውቅም ነው ያለው አይደለም? ወዘንተሰ አማነት ቤሊ ይህንንስ እውነት ብልሃል ሰውዬ። እውነቱን እኮ ነው።
እውነቱን ግን ለማን ነው? ለቤተ ክርስቲያን አይደለም እየተናገረ። ስለማን ነው? ስለ ራሱ። አዎ ያ እንዲያው እንቅልፍ ይተኛሉ ብሎ የጠየቀው መነኩሴ ሰውዬ እንቅልፍ ይንሳውና መድኃኔዓለም ለምን ብትሉ ተኝቶ የሚያደርሰው እንደሆነ ስለሚታወቅ ማን እንደሆነ ስለምናውቀው እየድሮ ሰውየው። እኔ በነገራችሁ ላይ መንፈሳዊነት አስቸጋሪ ነው። እኔ ምመኝ እንደሆነ ታውቃላችሁ። እንደዛ ብሎ ሲናገር እዛው ላይ ተንጠራርቼ አንድ ጊዜ በጥፊ እውነቴን። አሁን ስጋዊ ምኞት ነው የምነግራችሁ፣ መንፈሳዊ ምኞት አይደለም። ምክንያቱም አንድ ክርስቲያን እንዲህ አይመኝም። ግን የቤተ ክርስቲያንን ሕመም ስታስቡት እንዲህ መዘበቻ መቀለጃ ሲያረጓት እንዲያው ግን እንቅልፍ ይተኛሉ። ሌላ እንቅልፍ ይንሳውና አሁን ይሄ ደግሞ ሌላኛው ወደ ብልጽግና ማማ አውጥተውናል እንዳያወርዱን አለ። መቀመቅ ያወርደውና ይሄ ደንቆሩ ደግሞ እኮ ጴንጤ ነው። ጴንጤ ነው እኮ ዛሬ አይደለም ከ10 ምናምን ዓመት ጀምሮ ጴንጤ ነው። ታወይ ሰው ጴንጤ ነው ከቤተ ክህነት አሰጡት ይባል። አሁን መዛው ነው ያለው ቤተ ክህነት ውስጥ። ለነገሩ እነሱ ምን በደሉ? እናስታስቡት ከብልጽግና ማማ ላይ አውጥተውናል እንዳያወርዱን። ወዘንተሰ አማነት ይቤሊ እውነቱን ነው። እሱማ ከብልጽግና ማማ ወጥቷል። ቤተ ክርስቲያንን መከራ እሳት ውስጥ ጣሏት እንጂ ያኛው እንቅልፍ ይተኛሉ ብሎ መጠየቁም እውነቱን ነው። ለምን? ይሄ የተጠየቀው ሰውዬ እንቅልፍ የለውም። ለምን? ቤተ ክርስቲያንን ሀገርን በማጥፋት እንቅልፍ የለውም ሰውየው። የሰው ደም በማፍሰስ እንቅልፍ የለውም። በየት በኩል ይተኛል? የሰው ደም እንደ ውሃ ሲቀዳ እየዋለ፣ ሀገር ሲያፈርስ፣ ሰው ሲያዋርድ እየዋለ ብዙ አለ። አማነት ቤሊ የሚያሰኝ ልክ ቅዳሴ ከተጀመረ በኋላ አቋርጣችሁ መግባት ትችላላችሁ ሲል እንደሰማሁት ሰባኪ ማለት ነው። አማነት ቤሊ እውነት አልክ ለራስህ። ለምን? ተኝተው ነው የምታድር። እንዲህ የሚያሰኝ ስንት ኃይለ ቃል አለ። ለሁሉም ታሪኩን በንባብ ብቻ እንጨርሰውና ሰዓት ሄዶብናል። ጌታችን እንዲህ ካላት በኋላ ሴቲቱም እንዲህ አለችው፣ አሁን አያችሁ እንደ ሰው ማክበር ትታ ከፍ ብላ እንደ ነቢይ ልታከብር፣ ጌታዬ አንተ ነቢይ እንደሆን ካለሁ አለችው። ነቢይ ነው ካለች በኋላ ግን ወደ ምስጢር ጥያቄ ነው የምትሄደ። ምን አለች? አበው ይነሰ ሰገዱ በዝንቱ ደብር፣ አባቶቻችን በዚህ ተራራ ሰገዱ፣ እናንተ ግን ይሰግዱበት ዘንድ የሚገባው ስፍራ ኢየሩሳሌም ነው ትላላችሁ። መተርጉማ ምን ይላሉ? እንደዚህ የምትለው ጣቷን ወደ ሎዛ እየጠቆመች ነው። ሎዛ ከፊት ለፊታቸው ያለ ተራራ ሎዛ አለ አይደል? ያዕቆብ እዚያ ሰግዶ የለ? አባቶቻችን እዚህ ሎዛ ሰግደዋል፣ ፍኖተ ሎዛ። እናንተ ግን ኢየሩሳሌም ሄዳችሁ ካልሰገዳችሁ ትሉናላችሁ ብላ ነቢይ ነው ብላ ጠየቀችው። ጌታ ሲመልስላት አንቺ ሴት በዚህ ተራራ ወይም በኢየሩሳሌም ብቻ ለአብ የማይሰግዱበት ዘመን እንደምትመጣ እመኝኝ ብሏላት። ይህ አባባሉ ምንድን ነው? እስራኤላውያን ምንድን ነው የሚለው? የሚሰገድ የት ብቻ ነው ይላሉ? ኢየሩሳሌም። ጌታ ይህንን ያለበት ምክንያት ምንድን ነው? በመላው ዓለም ቤትም ስፍራ ለእግዚአብሔር የሚሰገድበት ጊዜ እንደሚመጣ እመኝኝ አለና እኛ ለምናውቀው እንሰግዳለን። መድኃኒት ከአይሁድ ወገን ነውና እንደ ነቢይ ስለጠቀየቀችው እንደ ነቢይ ነው የሚያወራት። አሁንም ቀስ እያለን የሚገልጥላት እንደ መደበኛ ሰው ሲያወራት ቆይቶ አሁን እንደ ነቢይ መስሏት ስላወራችሁ እንደ ነቢይ ምን አላት? እኛ ለምናውቀው እንሰግዳለን። እሱ ይሰገድለታል እንጂ አይሰግድም አይደል? ከአይሁድ እንዳንዱ እያወራ ነው። ይህንን ማለቱ ምንድን ነው ብሎ አባቶቻችን ሲተረጉ ምን ይላሉ? እኛ ለምናውቀው እንሰግዳለን ማለቱ እኛ ብሎ ራሱን ከምዕመናን አስገብቶ አንድነትን ሶስትነትን አውቀን እግዚአብሔርን በተግባር በምግባር በቅድስና አውቀን እንሰግዳለን። መድኃኒት ከአይሁድ ወገን ነውና አለ። ምክንያቱም ከነገደ ይሁዳ ስለሆነ ክርስቶስ የተወለደ። ከዚያ እያይዞ ምን አለ? ነገር ግን በእውነት የሚሰግዱ በመንፈስና በእውነት ለአብ የሚሰግዱባት ጊዜ ትመጣለች፣ እርሷም አሁን ናት። አብ እንዲህ የሚሰግዱለትን ይሻልና እግዚአብሔር መንፈስ ነውና የሚሰግዱለትን በመንፈስና በእውነት ይሰግዱለት ዘንድ ይገባል። በመንፈስ ያለው መንፈስ ቅዱስ አድሮባቸው፣ በእውነት አለ አንድነትን ሶስትነትን ተረድተው። ሲረቅባት አነጋገሩ ወደ ምን አለፈች? ጥያቄዋን ትታ ነአምር ከመ ይመጽእ ማስያስ ዘይብልዎ ክርስቶስ ወአመ መጽአ ውእቱ ይነግረን። ሲረቅባት አይ ማስያስ የሚሉት ክርስቶስ ለማዳን ይመጣል፣ እሱ ሲመጣ ሁሉን ነገር ያስረዳናል ብሎ አላት ብላ አለችው። ጌታ ምን አለት? አነ ውእቱ ዘእትናገረኪ፣ ማስያስ ክርስቶስ ይሉሻል እንጂ እኔ ነኝ። በነገራችሁ ላይ እኔ ነኝ ክርስቶስ ብሎ እኮ ለጥቂት ሐዋርያት ነግሯቸዋል።
በገሃድ ማለት ነው። በምስጢር ለብዙዎቹ ሐዋርያት ነግሯቸዋል። ግን ለዚህች ሴት የምናገርሽ እኮ እኔ ራሴ ክርስቶስ ነኝ አለት። ያን ጊዜ ሐዋርያት መጡ፣ አንከርዎ ይላል፣ አደነቁት። ለምን? እስመ ምስለ ብእሲት ይትናገር። አባቶቻችን ምን ይላሉ? ለምንድን ያደንቁት ቢሉ ስለ ሁለት ምክንያት። አንደኛ ስንት ሊቃውንት ትምህርቱ ያልገባቸው እቺ ሴትዮ ይገባታል ብሎ ነው ወይ የሚያስተምራት ብሎ አደነቁ። እቺ ፊደል ያልቆጠረችው ይገባታል ብሎ ነው ወይ? ዋናው ትልቁ ግን አንከርዎ አደነቁት ያለበት ምክንያት አበው እንደሚነግሩን ክርስቶስ ትልቅ ኃይል፣ ትንሽ ኃይል፣ ሕፃን ኃይል፣ ወንድ ኃይል፣ ሴት ኃይል ሁሉንም እኩል አክብሮ ያናግራል። ለምን? በዛ ዘመን ሴት መናቅ እንደ ትልቅ ሙያን የሚቆጠር የነበረ አክብሮ ስላናገራት አደነቁ። ያቺ ሴት ግን አበው ምን ይላል መጽሐፍ ላይ? ምን ይላል አይደለም? ሀደገት ቀሱታ ይላል። ምኗን ተወች? ነገር ማሰሯን እንስራዋን አይደለም ትታ ሄደች። ለምን? ከቃለ እግዚአብሔር ከቃለሙ ከሚናገረው ነገር ልቧ አልጠገበምና እንስራዋን የተወችው ለምንድን ነው? በንስራ አማካኝታ ለመመለስ ሌላ ምስጢር ለመስማት ሄደችና ረከብኩ ብእሴ አንድ ሰውን አገኘው ነገረኒ ኩሎ ዘገበርኩ የሰራሁትን ሁሉ የደበቁትን ምስጢር ሁሉ ነገረኝ እንዳኢ ለሞቱ ክርስቶስ አለች። አሁን እንዳኢን መጨመሯ ምርምር ነው፣ ጥሩ ነው። ክርስቶስ ሲሆንን እንጃ አለች። ለምን? መርመራችሁ ወቁት ነው። የዚህ ነገር ምኑ ታውቋል? ወነገረት ለሰባ ቤት አይደል? ለቤተሰቦቿም ለዙሪያዋም ተናገረች። ተሰብስበው ሄዱና ለመኑት ይላል። እዚያ በሰማርያ 2 ቀን ቆየ፣ አብሯቸው ቆየ። መጨረሻ ላይ ምን አላት? አኮ በነገረ ዚአኪ ዘአመነ ቦቱ አለ። እቺም እኮ ትንሽ ንቀትም አላት ወስተዋል። አንድ አረጋግጠናል ነው፣ በጎ ነው። በአንድ ጎኑ ግን ሴት የሰበካቸው ላለመባልም ይመስላል። አኮ በነገረ ዚአኪ ዘአመነ ቦቱ አላ ለሊነ ሰማይነ ወጠየቅነ ከመዝንቱቱ ክርስቶስ እንደሆነ በራሳችን ተረዳን እንጂ ብለው አሏት። ይቺ ቅድስት ፎጢና እዚያው ቆይታ እዚያ ከቤተሰቧ ጋር ተከትለዋለች። መድኃኒታችን ወደ መጨረሻው ሰዓት ላይ ጌታችን ካረገ በኋላ ከቅዱሳት አንስት ጋር ሆና በመካከለኛው ምስራቅ የነበራትን አገልግሎት ጨርሳ በስብከተ ወንጌል አገልግሎት ከ30 ዓመት በላይ አገልግላለች። እንድታውቁት ስሟ ፎጢና ይባላል። እህቶቿ ልጆች ነበሯት፣ 2 ልጆች። ከዘመዶቿ ጋር ከተከታዮቿ ጋር በመቶዎች የሚቆጠሩ አብረዋት ለስብከተ ወንጌል የሚያገለግሉ የሚዞሩ ነበሩ። መካከለኛው ምስራቅ ዘልቃ አውሮፓ ምንለው ዛሬ ክፍል ገብታ የተደረሰች ሮም ደርሳለች። ሮም ሄዳ ኔሮን የሚባል ታሪክ ታውቃላችሁ አይደለም? ጴጥሮስና ጳውሎስን የገደላቸው በሮም ቄሳሮች ዘመን ወይም በታሪክ በዓለም ታሪክ መደዴ አይምሮን ያጣ እብድ የሚባል እሱ ነው። ክርስቲያኖችን ለማጥፋት ምንድን ያደርጋል? ሮም ከተማን አቃጠላት። ከዛ ምን አለ? በክርስቲያኖች አመካኝ አይደል? ክርስቲያኖችን ፈጃቸው። ብርሃናት ዓለም ጴጥሮስ ጳውሎስን ጨምሮ ፈጀ። የሚገርማቸው የኔሮንን ልጅ በዓለም እንደሱ የከፋ ሰው የለም ከዲዮቅልጥያኖስ በፊት። የኔሮን ልጅ አስተምራ ያስጠመቀቻት እሷ ናት፣ ፎጢና ናት። ከዚያ እስራት ተፈርዶባት በግዞት ወደ ቅርጣግና ካርቴጅ ዛሬ ሰሜን አፍሪካ ቱኒዚያ የሮም ግዛት ስለነበረ እዛ ተወስዳ ብዙ ተሰቃይታ ብዙ መከራ አሳልፋ በዚህ ችለት ነው በሰማዕትነት ወደ ወደደችው ወደ እግዚአብሔር የሄደችው እናታችን ቅድስት ፎጢና ሳምራዊቷ ሴት። እግዚአብሔር አምላካችን በረከቷን ያሳድርብን። ያው መቼም የሐተታ ስለጨመርኩበት ነው ሰዓት የወሰድኩ እንጂ አጭር ማድረግ ይቻል ነበር የእናታችንን ነገር። ከቅድስት ፎጢና ባለፈ ቅድም ባስሊኦስ ብያችሁ የለ አጭሯን ብቻ ነገር ልንገራችሁ። ያው እዚህ ለምህላ ብዙ ጊዜ የምትመጡ ልጆች መሸ የምትሉ ስላልሆናችሁ ነው እንደው ተረጋግቼ እያስተማርኩ ያለውኝ። ቅዱስ ባስሊኦስ የነበረ በ290ዎቹ የነበረ ቅዱስ ሰው ነው። በጣም የተማረ ባስሊኦስ ብቻ አይደለም። ባስሊኦስ አሁን በ14 የምናከብራቸው አጋኒዮስ፣ አውንድሪዮስ እና ብንዲዮስ የሚባሉ 4 አበው ነበሩ። በጣም በገድል በቅድስና የሚታወቁና አባ አርሞን ማለት በዲዮቅልጥያኖስ ዘመን ዲዮቅልጥያኖስ ክርስቲያኖችን በሚፈጅበት ዘመን በ390ዎቹ ቅዱስ ጊዮርጊስ ያን ሁሉ መከራ በሚቀበሉበት ጊዜ የኢየሩሳሌም ኤጲስቆጶስ ነው እና ከመከራው ብዛት የተነሳ አብዛኛው ስፍራ ክዱ ነበረ። 4ቱን ጠራቸው። በተለይ ባስሊኦስን እና እነዚህ ጠርቶ 4ቱንም ጵጵስና ሾማቸው፣ ኤጲስቆጶስ አደረጋቸው። ሀገረ ስብከት ሰጣቸው። የሰጣቸው ሀገረ ስብከት ምንድን ነው? በዚህ ዘመን እንበለው ለምሳሌ ሱዳንን፣ የመንን፣ ሳዑዲን፣ ኦማንን ማለት ነው። እንደው ባረት እነዚህ አሁን የማን ሀገር ናቸው? የአሕዛብ አይደል? ሾሞ ሰደዳቸው። ሲሾማቸው ምንድን ነው ያለው?
ሂዱና አስተምራችሁ አሳመናችሁ አጥምቃችሁ ተሾሙባቸው። ሰርተ ብላ ይባል የለ በዚህ በዘመናዊ በአስኳላ ትምህርት ፕሮብለም ሶልቪንግ ይባላል። ችግር ፈቺ ያልክ ችግር ፈጣሪ ትውልድ ፈጠሩብናል። ለምን ወሬ ምን ያደርጋል? እነዚህ አራቱ ቅዱሳን ሄደው እኩሉን አሳምነው እኩሉ ግን ደብድቦ ገርፎ አሰቃይቶ ገሏቸዋል። የባስልዮስን ትናንት ታሪኩን ሰምታቸዋል። ሞት ማነሳቱ ሌላ ነገር ማድረጉ እና እኔ ይገርመኛል። ዛሬ ሀገር የጠፋ ለምንድን ነው? ጳጳስ አርገት ሾመውና የት ነው የምትሰደው? ሳውዲ አይደለም፣ ኦማን አይደለም። የት ነው የምትሰደው? ኒውዮርክ፣ ኦሃዮ፣ ሲያትል፣ ዋሽንግተን፣ ካናዳ፣ ቶሮንቶ፣ ለንደን። እዛ ሄዶ የሞቀ የደመቀው ቦታ ላይ ተቀምጦ ያማረውን እየበላ እየጠጣ ቁጭ ኮይ። ካልሆነ ደግሞ ጎንደር ትመድበዋለህ። አገረ ስብከት አለው፣ መኪና አለው፣ አጃቢ አለው፣ ምርጥ ምግብ ይቀርባል፣ ይበላል፣ ይጠጣል። እንደ ካቶሊኩ ቄስ በቃ ምንድነው ስራ መጥተህ። እኔ ግራ ስለሚገባኝ ነው። ዓለም ባይኖሩስ ምንድነው የሚጎዳን? ብዬ አንዳንድ ጊዜ አስባለሁ። የክብረ በዓል ይመጡና የኪዳነ ምሕረት ቀን ደግሞ ደብዳቤ ያልጻፈ አይመጡም። ደብዳቤ ጻፈ እንደው ብፁዕ አባታችን እንደው መጥተው ይባርኩን ምናምን ይላል። ወሬኛ አሁን በረከት ፈልግ ይልካል፣ እዚያ ይመጣል። እግዚአብሔር ሉል ይባርካችሁ ይቀድሳችሁ አለ ጳጳሶች። አይ መድኃኔዓለም ይቅር በለኝ። እንዲያው ለጳጳሳት ክብር እውነተኞቹን አስቤ ደግሞ አዝናለሁ እንዲመናገሬ። እነዚህ ሆዳሞቹ ከርሳሞቹ ግን በስመ ጳጳስ እኔ ስንት ዱርዬ ቤተክርስቲያን ላይ ተሾሞባታልና እነ ባስልዮስን አስቡ፣ እነ አረሞንን አስቡ፣ እነ አጋኔዎስን፣ እነ አውንድሪዎስን፣ እነ ቅዱስ ብንዲዮስን አስቡ። እንዲህ ነው ሆኖ ያለፉት። እንዲህ ነው አባትነት፣ እንዲህ ነው ሐዋርያነት፣ እንዲህ ነው ጵጵስና። በተረፈው ጻድቁ አቡነ አሌፍን የመሰለ እናታችን ብጽዕት እስክንድርያ የቄጤኖስ ስንክሳር ላይ ያለ ነው። የአቡነ አሌፍ ብዙ ተአምራት አላቸው። ግን እንደው በሞቴ አንዲት ብቻ ልንገራችሁ። አባታችን አባ አሌፍ እዚያ ትግራይ ገዳማቸው ካለበት እልፍ ብሎ አንድ ስፍራ ሄዱና በጣም ውሃ ጠማቸው። ከገድል ብዛት ሄዱና ከመንደር ባካችሁ ውሃ ጠጡኛል ለመኑ። የሀገሩ ሰው አባታችን ውሃ የለንም ወተት እንስጦ ብሎ ለመናቸው። ለምን ቢባል የሀገሬው ሰው ውሃ ለመቅዳት 2 ቀን 3 ቀን ሄዶ ነው፣ አይገኝም ውሃ በሀገሩ። አባታችን ደግሞ ወተት አይጠጡም፣ ገድለኛ ናቸው። ስለዚህ ምንድነው ተሰብስበው ልጆችን ሰብስበው በየሰፈራቸው በየደጃቸው ለሁሉም እዛ ሀገር ላለው መንደር በየደጃቸው ውሃ አፍልቀውላቸው ሄዱ። አቡነ አሌፍ ደግነት እንዲህ ዋጋ ይከፍላል። እግዚአብሔር በረከታቸውን ያሳድርብን። በተረፈው ነገ የቅዱስ ድሜጥሮስን በዓል እንደ ባሕር ሐሳብ የሚያውቅ ሰው መቅደሙን ደግሞ የሚዋልበት ቀን ነው። ቅዱስ ድሜጥሮስ አንዲት ማስታወሻ የምሰጣችሁ በቅዱሳን ታሪክ እኔ የራሴ የምጠይቁት ለመጀመሪያው ጊዜ በሕይወቴ በቃል ያጠናሁት ታሪክ የቅዱስ ድሜጥሮስ ታሪክ ነው። የድንግልና የነገዋ ታሪክ ናት። ነገ ተርክ ብትሉኝ ቃል በቃል የዛሬ 20 ምናምን ዓመት ያጠናሁትን ነግራችኋለሁ። ለመጀመሪያው ጊዜ ቅዱስ ድሜጥሮስ እና ልዕልተ ወይን የነገረ ቅዱሳን ሁሉ መጀመሪያ በእኔ በኩል የዝክረ ቅዱሳን ማህበር የመጀመሪያው ለራሴ ያጠናው ታሪክ እሱ ነው። ለመጀመሪያው ጊዜ በሕፃንነት በዚህ ባሕር ሐሳብ ምክንያት እና ቅዱስ ድሜጥሮስና ክብር ትናንት ዕፀ መስቀሉን አክብረናል። እግዚአብሔር በኃይለ መስቀሉ ይጠብቀን፣ ከቅዱሳን ጸጋ በረከት ያሳትፈን። ሰዓት ስለመሸብን ለምስጋና እንነሳ።
አሜን 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 አሜን። አሜን አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየን ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት እለ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመእግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስቶ ቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ ወፍቁር ኢየሱስ ክርስቶስ ከመ ይስረይ ለነ ኃጢአተ ይፍቱኝ። እግዚአብሔር ይስጥልን። ቃለ ሕይወት ቃለ በረከት ያሰማልን። ተስፋውን መንግሥቱን ርስቱን ያውርስልን። ያው ሰዓቱንም ትንሽ ተጋፍቻችኋለሁ። መቼስ ዕለት የሰጣት እናታችን ሳናወሳት ብዬ ነው እንጂ ከእናንተ መምሸት የኔ ድካም ይብሳል። ቀላል አይደለም። ፊታችሁ ክብድብድ ብሎ ማይቻችል አሁን አድኅነነ ሕዝበ ከስቱ ነው እንደሞትት ብላችሁ ያው እንረዳዋለን። የምንረዳው ነገር አለ። ስንፍናችንም አለ። ሊደክማችሁ ይችላል። ያው ቁማችሁ ታድሩ ይሆናል። ማን ያውቃል? እንግዲህ እንደዚያ ብዬ ልገምት። እኔ ተኝቼ እያደርኩ ቁሞ የሚያደርሰው ካለ እንዳልፈርድ ችግር ነው። ቸሩ መድኃኔዓለም ሰላሙን ይቅርታውን ምሕረቱን ይዘዝልን። መዋዕለ ጾሙን ይባርክልን። እንቅፋት ሳይመታን እሾህ ሳይወጋን በሰላም ወደ ቤታችን ያድርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ኃይል አሜን። አሜን።